ይስጥልኝ እንዴት ናችሁ? ውድ የአባይ ቲዩብ ቤተሰቦች ያለው እግዚአብሔር ይመስገን በእያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬም ተገናኝተናል ማለት ነው። የአማርኛ ቃላትን በእንግሊዘኛ የማንበብ ቻሌንጃችን ተቀጠለ ነው። እንግዲህ ለሶስት ተከታታይ ቀናት አይተናል አይደለ? የተለያዩ የአማርኛ ቃላትን በእንግሊዘኛ ማወቅ ወይም ማንበብ። ዛሬ ደግሞ አራተኛ ቀናችን ነው አይደለ? አራተኛ ቀናችን ነው የምናየው። ዛሬም በተመሳሳይ የተለያዩ ቃላትን 10 የሚሆኑ ቃላትን ይዤላችሁ መጥቻለሁኝ። አማርኛ ቃላትን ወደ እንግሊዘኛ ማለት ነው መቀየር። እነዚህን አብረን እናነባለን፣ አብረን እናያለን። አብራችሁን ቆዩ እሺ። የመጀመሪያ የምናየው ከዚህ ጀምረን ነው። ምን ይላል? ረዴት ይላል። ከዚህ ጋር ደግሞ በስተክክል ባንድ ላይ ሲጻፍ ከዚህ ጋር ነው ረዴት ይላል። ረዴት ይላል ማለት ነው። ከዛ ከታች ደግሞ የእንግሊዘኛ ጽሁፉን ወይም እንዴት መጻፍ ወይም እንዴት መቀመጥ እንዳለበት አስቀምጬላችኋለሁ። ረ ለማለት አር ኢ እንላለን። ዴ ለማለት ዲ ኢ። ከዚህ ጋር አምስተኛ ፊደል አይ ዲ አይ ኢ ነው ብያችኋለሁ ግን በባለፈው ስንማር። ነገር ግን ያው ትናንትና እንዳልኳችሁ ለአምስተኛ ፊደሎች ዲኢ ሞስት ኦፍ ኮመን ናት ዲኢ። ስለዚህ ኢን መጠቀም ትችላላችሁ፣ ኢን ብቻ ማለት ነው። ስለዚህ ዲኢ ይሆናል ማለት ነው። ግራ እንዳትጋቡ በማለት ነው። ትናንትና ነግሬያችኋለሁ። ት ለማለት ደግሞ ቲናት ብለናል አይደለ? ስንማማር ባለፈው ፊደሎችን በእንግሊዘኛ ተማምረናል አይደል? ስለዚህ ቲናት ብለናል። ስለዚህ ረዴት በእንግሊዘኛ ሲጻፍ ምን ይሆናል? ያው በእንግሊዘኛ ረዴት የሚለው በእንግሊዘኛ ረዴት በዚህ መልኩ ይጻፋል። አማርኛው ከላይ ያለው ነው ረዴት። ወደ እንግሊዘኛ ስንቀይረው ደግሞ በዚህ መልኩ ይቀመጣል ማለት ነው። ረዴት ይላል። በጣም ጥሩ። ወደ ሁለተኛው ቃላችን ስንሄድ ደግሞ ምን ይላል? እስኪ አብረን እናንብብ። ረከሰ ይላል። በአንድ ላይ ሲጻፍ ረከሰ ይሄን ይመስላል። ወደ እንግሊዘኛው ስንሄድ ደግሞ ያው በዚህ ስትሬት እንግሊዘኛዋ አር ኢ ትሆናለች። ከ ለማለት ኬ ኢ ትሆናለች። ሰ ለማለት ባለፈው በፊት በተማማርነው መሰረት ኤስ ኢ ብለናል። በአንድ ላይ ሲጻፍ ረከሰ በዚህ መልኩ ይጻፋል። አማርኛው ከላይ ያለው ነው። እንግሊዘኛው ደግሞ ልክ በስሩ በስትሬት አስቀምጬላችኋለሁ። ረከሰ ይላል ማለት ነው። ረከሰ። ስለዚህ ከላይ በሰማያዊ ነገር የጻፍኩላችሁ አማርኛዎች ናቸው። ያው ስታነቡን ግራ እንዳይገባችሁ ነው አማርኛዎቹን ከለር እና የእንግሊዘኛዎቹን የቀየርኋቸው ማለት ነው። የዚህ የእንግሊዘኛው ደግሞ እንደምታዩት በፒንክ ነገር ነው። ስለዚህ በዚህ በስትሬቱ ማለት ነው። በአማርኛው ስትሬት ማን አለ? እንግሊዘኛው ረከሰ። ስለዚህ እንግሊዘኛው ረከሰ በዚህ መልኩ ይጻፋል ማለት ነው። ረከሰ የሚለው። ወደ ሶስተኛው ቃላችን ስንሄድ ደግሞ ምን ይላል? ሮማን ይላል። በስትክክል ሲጻፍ ሮማን በዚህ መልኩ ይጻፋል። ወደ እንግሊዘኛው ስንሄድ ደግሞ ሮ ለማለት አር ኦ ይሆናል። ማ ለማለት ደግሞ ኤም ኤ። በበፊቱ ትምህርታችን አይደል? በባለፈው ትምህርታችን መሰረት ን ለማለት ኤን እንላለን። በአንድ ላይ ሲጻፍ እንግሊዘኛው በዚህ መልኩ ሮ ማ ን ይሆናል ማለት ነው። እዚህ ጋር እነዚህን ገጣጥመን ነው አይደል የጻፍናቸው? ልክ እንደ አማርኛውንም እዚህ ጋር ገጣጥመን የጻፍነው። እንግሊዘኛዎቹንም መጀመሪያ እያንዳንዳቸውን የፊደሎቹን ወደ እንግሊዘኛ ቀይረን ጻፍነ። የሮን ብቻውን፣ የማን ብቻውን፣ የንን ብቻውን ማለት ነው። ከዛ በአንድ ላይ እንጽፈዋለን። ሮማን የሚለው በዚህ መልኩ ይጻፋል ማለት ነው። እሺ ቀጥሎ የምናየው ምን ይላል? ሸለመ ይላል። በአንድ ላይ ሲጻፍ ሸለመ በዚህ መልኩ ይጻፋል። ከዛ ወደ እንግሊዘኛው ስንሄድ እንግዲህ በባለፈው ትምህርታችን የሸ ቤተሰብ ከሆነ ሸ የመጀመሪያ ፊደል አይደለች? ሸ የእንግሊዘኛ እንትኑ የእንግሊዘኛ አጻጻፉ ኤስ ኤች ኢ ነው ብለናል። ኤስ ኤች ኢ አይደለ? ስለዚህ ኤስ ኤች ኢ እንላለን። ለሚለው ደግሞ ማን ብለናል? ለ የመጀመሪያ ፊደል ለ ኤል ኢ ይሆናል። መ ለማለት ደግሞ ኤም ኢ ነው ብለናል አይደለ? ኤም ኢ በአንድ ላይ ሲጻፍ ሸለመ የሚለው በዚህ መልኩ ይጻፋል ማለት ነው። በዚህ መልኩ እንጽፈዋለን ማለት ነው። እሺ ስለዚህ እዚህ ጋር ምንም አይነት እንትን የለውም ማለት ነው። እዚህ ጋር ሸለመ የሚለው አለ አይደል? አማርኛው። ከዚህ ከታች ደግሞ እንግሊዘኛውን የጻፍ ነው።
ሸለመ የሚለውን ወይንም እዚህ ጋር እንዳልኳችሁ ሸለመ የሚለውን እነዚህ የተፈታተኑትን ገጣጥመን ጻፍነ። እዚህ ጋር እንግሊዘኛውንም በዚህ መልኩ ተገጣጥሞ ይጻፋል ማለት ነው ሸለመ የሚለው። እሺ ቀጥለን የምናየው ምን ይላል? ሸመተ ይላል። ሸመተ ሸመተ የሚለው ይቀመጣል። ከዛ ወደ እንግሊዘኛው ስንሄድ አሁንም እያንዳንዳቸውን ወደ እንግሊዘኛ ተቀይረው ተጽፈዋል። ሸ ለማለት ኤስ ኤች ኢ ይሆናል፣ ልክ እንደላይኛው ማለት ነው። መ ለማለት ደግሞ ምን ብለናል? መ ለማለት ኤም ኢ ይሆናል አይደለ? ተ ለማለት ደግሞ ቲ ኢ ነው ብለናል አይደል? እንግሊዘኛው በአንድ ላይ ደግሞ እዚህ ጋር እነዚህን ሰብሰብ አድርገን ስንጽፋቸው ከሸ ጀምረን ያሉትን የሸን የመን የተን በአንድ ላይ ስንጽፋት ምን ይሆናል? በዚህ መልኩ ይቀመጣል። ሸመተ ይሆናል ማለት ነው። ሸመተ ሸመተ። እሺ በጣም ጥሩ፣ በጣም አሪፍ። እንግዲህ ቀጥለን የምናየው የማንም ቤተሰብ ይሆናል። አይሚን የመጨረሻው የምናየው ሹመት ይሆናል። በአንድ ላይ ሹመት የሚለው በዚህ መልኩ ይቀመጣል። ከዛ አሁንም ሹ ለማለት የሸ ቤተሰብ ነው አይደለ? የሸ ቤተሰብ ሆኖ ስንተኛ ፊደል ነው? ይሄ ጠፋችሁን ብዬ አስባለሁ። ሁለተኛ ፊደል። ስለዚህ ኤስ ኤች ዩ ይሆናል። ሁለተኛ ፊደል ከሆኑ ዩን ተጠቀሙ ብያችኋለሁ አይደል? በዛ መሰረት ኤስ ኤች ዩ ይሆናል። መ ምትለዋን ደግሞ ስናያት ኤም ኢ ናት አይደል? ት ምትለዋ ቲ ናት እንግሊዘኛዋ ማለት ነው። ከዛ እነዚህን እንደዚህ በታትነን ከጻፍነ በኋላ ገጣጥመን መጻፍ ነው አይደል? በትክክል ሲጻፍ ተበታትኖ እንደዚህ ይጻፍን ብያችኋለሁ። ያው እናንተ እንድታውቁት ነው። ስለዚህ በትክክል ስንጽፈው በዚህ መሰረት እንደዚህ ይጻፋል። ሹመት ሚለውን በዚህ መሰረት ማስቀመጥ ትችላላችሁ ማለት ነው። በጣም አሪፍ፣ በጣም ጥሩ። እሺ ኦኬ፣ እስኪ አንዴ እንከልሳቸውና ወደ ቀጣዩ እንሄዳለን ማለት ነው። የመጀመሪያው እንግዲህ ምን ይላል? ረዴት ይላል አይደል? ረዴት የሚለው ምንድነው ያደረግነው? መጀመሪያ አማርኛውን ጻፍነ፣ ከዛ ከታች እንግሊዘኛውን አይደል? አማርኛ እንግሊዘኛ በዚህ መልኩ ነው የምናየው። ስለዚህ እያንዳንዳቸው ፊደሎች ምንድነው ያደረግናቸው? እንግሊዘኛቸውን የጻፍን አይደል? እንግሊዘኛዎቹ ማለት ደግሞ ባለፈው የተማማር ነው ማለት ነው። ለረም የራሱን ጽፈናል። ለዴ ዲኢ፣ ለረ አርኢ፣ ለዴ ዲኢ፣ ለት ቲ። ከዛ በአንድ ላይ እነዚህን አገጣጥመን ረዴት የሚለውን በእንግሊዘኛ ጽፈናል ማለት ነው። ወደ ሁለተኛውም ስንሄድ ረ ከሰነ ሚል ለዚህም ለእያንዳንዱ ጽፈናል ማለት ነው። የእንግሊዘኛ አጻጻፉን ረ ለማለት አርኢ ብለናል። ከ ለማለት ኬኢ ብለናል። ሰ ለማለት ኤስኢ ብለናል። ከዛ ይሄንን ግጥምጥም አድርገን ስንጽፈው ረከሰ የሚለው በዚህ መልኩ ይጻፋል ማለት ነው። ከዛ አሁንም ሮ ማ ን የሚለው እዚህ ጋር አርኦ የሚለው በዚህ መልኩ ሮ የሚለው አርኦ ይሆናል። ማ የሚለው አሁንም በእንግሊዘኛ ኤምኤ ይሆናል። የመቤተሰብ አራተኛ ፊደል አይደል? ን ለማለት ኤን ይሆናል። ከዛ በአንድ ላይ ሮማን ይሆናል። ይኸው ሮማን የሚለው እዚህ ጋር በእንግሊዘኛ ስጽፉ ሮማን በዚህ መልኩ ይጻፋል ማለት ነው። አሁን ዋናው ነገር የእንግሊዘኛ አጻጻፉ እንድታውቁት ነው። እሺ የአማርኛውን ታውቁታላችሁ፣ ግን ግዴታ ከላይ መቀመጥ ስላለበት በዚህ መልኩ ይጻፋል ማለት ነው። በጣም ጥሩ። ቀጥሎ ሸለመ የሚል አሁንም ሸለመ የሚለውን መጀመሪያ እያንዳንዱን ፊደሎች ምንድነው የምናደርገው? ሁሌም ቢሆን እሺ በደንብ እስክትለምዱ ድረስ ማለት አቀላጥፋችሁ መጻፍ ማንበብ ከለመዳችሁ ችግር የለውም፣ ግን እስከዛው ድረስ ነጣጥላችሁ መጻፍ ልመዱ። ሸ ለማለት ኤስኤች ነው። ለ ብቻዋን ኤልኢ ናት። መ ብቻዋን ኤምኢ ናት። በአንድ ላይ እነዚህን ሰብሰብ አድርገን ስንጽፋቸው ሸለመ በዚህ መልኩ ይጻፋል ማለት ነው። እሺ ከዛ ሸመተ የሚለውን በተመሳሳይ ሸ ብቻዋን ኤስኤች ናት። መ ብቻዋን ኤምኢ፣ ቲ ብቻዋን ቲኢ። ከዛ ሸመተ የሚለው በስትክክል እንደዚህ ይጻፋል። ሹመት የሚለውን በተመሳሳይ ሹ የሚለው ከዚህ ጋር ኤስኤች፣ መ የሚለው ኤምኢ፣ ት የሚለው ቲ ይሆናል። በዚህ መልኩ ነጣጥለን እንጽፈዋለን ማለት ነው። ከዛ ሹመት የሚለው ከዚህ ጋር በዚህ መልኩ እንግሊዘኛው በዚህ መልኩ በስትክክል ይቀመጣል። ኤስ ኤች ዩ ኤም ኢ ቲ ማለት ነው። በዚህ መልኩ ይጻፋል ወይንም ይቀመጣል ማለት ነው። ስለዚህ በዚህ መልኩ ትጽፉታላችሁ ማለት ነው። ከዛ አሁንም የምናየው ምን ይላል? ሸመተ ይላል። ሸመተ
ሸመተ የሚለው ይቀመጣል። ከዛ ወደ እንግሊዘኛው ስንሄድ አሁንም እያንዳንዳቸውን ወደ እንግሊዘኛ ተቀይረው ተጽፈዋል። ሸ ለማለት ኤስ ኤች ኢ ይሆናል፣ ልክ እንደላይኛው ማለት ነው። መ ለማለት ደግሞ ምን ብለናል? መ ለማለት ኤም ኢ ይሆናል አይደለ? ተ ለማለት ደግሞ ቲ ኢ ነው ብለናል አይደል? እንግሊዘኛው በአንድ ላይ ደግሞ እዚህ ጋር እነዚህን ሰብሰብ አድርገን ስንጽፋቸው ከሸ ጀምረን ያሉትን የሸን የመን የተን በአንድ ላይ ስንጽፋት ምን ይሆናል? በዚህ መልኩ ይቀመጣል። ሸመተ ይሆናል ማለት ነው። ሸመተ ሸመተ። እሺ በጣም ጥሩ፣ በጣም አሪፍ። እንግዲህ ቀጥለን የምናየው የማንም ቤተሰብ ይሆናል። አይሚን የመጨረሻው የምናየው ሹመት ይሆናል። በአንድ ላይ ሹመት የሚለው በዚህ መልኩ ይቀመጣል። ከዛ አሁንም ሹ ለማለት የሸ ቤተሰብ ነው አይደለ? የሸ ቤተሰብ ሆኖ ስንተኛ ፊደል ነው? ይሄ ጠፋችሁን ብዬ አስባለሁ። ሁለተኛ ፊደል። ስለዚህ ኤስ ኤች ዩ ይሆናል። ሁለተኛ ፊደል ከሆኑ ዩን ተጠቀሙ ብያችኋለሁ አይደል? በዛ መሰረት ኤስ ኤች ዩ ይሆናል። መ ምትለዋን ደግሞ ስናያት ኤም ኢ ናት አይደል? ት ምትለዋ ቲ ናት እንግሊዘኛዋ ማለት ነው። ከዛ እነዚህን እንደዚህ በታትነን ከጻፍነ በኋላ ገጣጥመን መጻፍ ነው አይደል? በትክክል ሲጻፍ ተበታትኖ እንደዚህ ይጻፍን ብያችኋለሁ። ያው እናንተ እንድታውቁት ነው። ስለዚህ በትክክል ስንጽፈው በዚህ መሰረት እንደዚህ ይጻፋል። ሹመት ሚለውን በዚህ መሰረት ማስቀመጥ ትችላላችሁ ማለት ነው። በጣም አሪፍ፣ በጣም ጥሩ። እሺ ኦኬ፣ እስኪ አንዴ እንከልሳቸውና ወደ ቀጣዩ እንሄዳለን ማለት ነው። የመጀመሪያው እንግዲህ ምን ይላል? ረዴት ይላል አይደል? ረዴት የሚለው ምንድነው ያደረግነው? መጀመሪያ አማርኛውን ጻፍነ፣ ከዛ ከታች እንግሊዘኛውን አይደል? አማርኛ እንግሊዘኛ፣ በዚህ መልኩ ነው የምናየው። ስለዚህ እያንዳንዳቸው ፊደሎች ምንድነው ያደረግናቸው? እንግሊዘኛቸውን የጻፍን አይደል? እንግሊዘኛዎቹ ማለት ደግሞ ባለፈው የተማማር ነው ማለት ነው። ለረም የራሱን ጽፈናል። ለዴ ዲኢ፣ ለረ አርኢ፣ ለዴ ዲኢ፣ ለት ቲ። ከዛ በአንድ ላይ እነዚህን አገጣጥመን ረዴት የሚለውን በእንግሊዘኛ ጽፈናል ማለት ነው። ወደ ሁለተኛውም ስንሄድ ረ ከሰነ ሚል፣ ለዚህም ለእያንዳንዱ ጽፈናል ማለት ነው። የእንግሊዘኛ አጻጻፉን ረ ለማለት አርኢ ብለናል። ከ ለማለት ኬኢ ብለናል። ሰ ለማለት ኤስኢ ብለናል። ከዛ ይሄንን ግጥምጥም አድርገን ስንጽፈው ረከሰ የሚለው በዚህ መልኩ ይጻፋል ማለት ነው። ከዛ አሁንም ሮ ማ ን የሚለው እዚህ ጋር አርኦ የሚለው በዚህ መልኩ ሮ የሚለው አርኦ ይሆናል። ማ የሚለው አሁንም በእንግሊዘኛ ኤምኤ ይሆናል። የመቤተሰብ አራተኛ ፊደል አይደል? ን ለማለት ኤን ይሆናል። ከዛ በአንድ ላይ ሮማን ይሆናል። ይኸው ሮማን የሚለው እዚህ ጋር በእንግሊዘኛ ስጽፉ ሮማን በዚህ መልኩ ይጻፋል ማለት ነው። አሁን ዋናው ነገር የእንግሊዘኛ አጻጻፉ እንድታውቁት ነው። እሺ የአማርኛውን ታውቁታላችሁ፣ ግን ግዴታ ከላይ መቀመጥ ስላለበት በዚህ መልኩ ይጻፋል ማለት ነው። በጣም ጥሩ። ቀጥሎ ሸለመ ነው የሚል። አሁንም ሸለመ የሚለውን መጀመሪያ እያንዳንዱን ፊደሎች ምንድነው የምናደርገው? ሁሌም ቢሆን እሺ በደንብ እስክትለምዱ ድረስ ማለት አቀላጥፋችሁ መጻፍ ማንበብ ከለመዳችሁ ችግር የለውም፣ ግን እስከዛው ድረስ ነጣጥላችሁ መጻፍ ልመዱ። ሸ ለማለት ኤስኤች ነው። ለ ብቻዋን ኤልኢ ናት። መ ብቻዋን ኤምኢ ናት። በአንድ ላይ እነዚህን ሰብሰብ አድርገን ስንጽፋቸው ሸለመ በዚህ መልኩ ይጻፋል ማለት ነው። እሺ ከዛ ሸመተ የሚለውን በተመሳሳይ ሸ ብቻዋን ኤስኤች ናት። መ ብቻዋን ኤምኢ፣ ቲ ብቻዋን ቲኢ። ከዛ ሸመተ የሚለው በስትክክል እንደዚህ ይጻፋል። ሹመት የሚለውን በተመሳሳይ ሹ የሚለው ከዚህ ጋር ኤስኤች፣ መ የሚለው ኤምኢ፣ ት የሚለው ቲ ይሆናል። በዚህ መልኩ ነጣጥለን እንጽፈዋለን ማለት ነው። ከዛ ሹመት የሚለው ከዚህ ጋር በዚህ መልኩ እንግሊዘኛው በዚህ መልኩ በስትክክል ይቀመጣል። ኤስ ኤች ዩ ኤም ኢ ቲ ማለት ነው። በዚህ መልኩ ይጻፋል ወይንም ይቀመጣል ማለት ነው። ስለዚህ በዚህ መልኩ ትጽፉታላችሁ ማለት ነው። ከዛ አሁንም ሾ ለ ከ ይሆናል። ሾ ለከ፣ ሾ ለከ። ሾ ለማለት ኤስኤች ኦ ነው። ለ ኤልኢ፣ ከ ኬኢ። ከዛ እነዚህን ብትንትን ያሉትን በስትክክል ስናስቀምጣቸው በእንግሊዘኛ ሾለከ የሚለውን በዚህ መልኩ እንጽፋለን ማለት ነው። ከዛ ቀጥሎ የምናየው ምን ይሆናል? ተ ረ ት ይሆናል።
ተረት። እሺ እንግሊዘኛውን ስናየው ደግሞ መጀመሪያ እነዚህን በታትነን ወደ እንግሊዘኛ እንቀይራቸዋለን። ተ ቲኢ ትሆናለች። ረ አርኢ ትሆናለች። ት ቲ ትሆናለች። በአንድ ላይ ስናስቀምጠው ተረት የሚለው በዚህ መልኩ ይቀመጣል ማለት ነው። ተረት የሚለው እሺ። ከዛ ቀጥሎ የምናየው ተማሪ ይሆናል። ተማሪ እንግዲህ አማርኛው በዚህ መልኩ ይጻፋል። አሁንም እንደተለመደው መጀመሪያ ፊደሎቹን ነጣጥለን ስናያቸው ወደ እንግሊዘኛ ተ ምትለዋ ቲኢ ትሆናለች። ማ ኤምኤ፣ ሪ አርአይ። ተማሪ የሚለው በዚህ መልኩ ይጻፋል ማለት ነው በእንግሊዘኛ። ተዋበ ለማለት ተዋበ የሚለው አሁንም ነጣጥለን እንየው። ተ ለማለት ልክ እንደ ላይኛዋ ቲ ይሆናል። ዋ ለማለት ደብሊዩ ኤ ይሆናል። በ ለማለት ቢኢ። ተዋበ የሚለው በዚህ መልኩ ይቀመጣል ማለት ነው። እሺ እንግዲህ ይሄን ይመስላል። እሺ አንዴ እንከልሰው ልክ እንደ መጀመሪያው ማለት ነው። እንግዲህ የመጀመሪያው ሸ መ ተ ነው የሚለው ሸ መ ተ። ይሄንን ወደ እንግሊዘኛ ስንቀይር ምንጊዜ ምን ብያችኋለሁኝ? መጀመሪያ በተለይ ጀማሪዎች ማለት ነው። እንግዲህ የምታውቀው ካላችሁ ችግር የለውም። ግን ጀማሪዎች ወይም የምትቸገሩ ልጆች ካላችሁ መጀመሪያ ነጣጥላችሁ ፊደሎችን ወደ እንግሊዘኛ አንብቡ ወይንም ቀይሯቸው። ከዛ በኋላ በዚህ መልኩ ፊደሎቹን ሸን ከዚህ ጋር መን ከዚህ ጋር በቅደም ተከተል ተነዚህ ጋር ከበታተነ በኋላ እነዚህን የእያንዳንዱ የእንግሊዘኛ ትርጉማቸውን ወይም አጻጻፋቸውን ከስር ማስቀመጥ። የሸን ከስር፣ የመን ከስር፣ የተንም በተመሳሳይ። ከዛ እነዚህን ገጣጥመን ባንድ ላይ መጻፍ። እሺ ይሄ ጥናታችሁን ወይም ምንባባችሁን ያቀልላችኋል ማለት ነው። ሁለተኛው ጋም ስንሄድ ሹመት ሚለው ጋር ሹመት የሚለው ይሄ ማለት ነው። እያንዳንዱን በታትነን አሁንም ወደ እንግሊዘኛ እንቀይራቸዋለን ማለት ነው። ሹ ከሹ ስር የእንግሊዘኛ ሹ እንዴት እንደሆነ እንጽፋለን። አሁንም ሁለተኛዋ መናት አይደለ? እዚህ ጋር የመን አሁንም እንጽፋለን። ከዛ የትን አሁንም እናስቀምጣለን። ከዛ ባንድ ላይ ሹመት ብለን እዚህ ጋር ከዚህ ጀምረን እስከዚህ በስትክክል በዚህ መልኩ እንጽፋለን ማለት ነው። ከዛ ሾለከ የሚለውን ስናይ አሁንም እያንዳንዱን ሾን ለን ከን ከስር ከስሩ እንጽፋለን። ከዛ በስትክክል እናስቀምጣለን። ተረት የሚለውን በተመሳሳይ ነው። እንግዲህ እንግሊዘኛ የራሳቸውን የእንግሊዘኛ ትርጉም ከጻፍነው በኋላ በስትክክል መጻፍ ነው። ከዛ ተማሪም እንደምታዩት ተቀይሮ ተጽፏል። ተዋበ የሚለው የመጨረሻው ቃልም በከስር በፊት ለፊት ተዋበ የሚል የእንግሊዘኛ አጻጻፍ በስትክክል ተጽፏል ማለት ነው። ስለዚህ ምንድነው የምታደርጉት? እንግዲህ ውድ ቤተሰቦቼ አዲስ ልጆች ካላችሁ በተለይ ለእንግሊዘኛ አዲስ የሆናችሁ ካላችሁ መጀመሪያ ያው ሌተሮችን ማወቅ ግዴታ ነው። ሌተሮችን ከዛ ምን ማድረግ ነው? መጀመሪያ የሆነ ቃል አለ አይደለ? መጻፍ የፈለጋችሁት እሱን ቃል ለመጻፍ ለምሳሌ ሸመተ ከሆነ ምን ብያችኋለሁ? መጀመሪያ የሸን ብቻዋን፣ የመን ብቻዋን፣ የተን ብቻዋን ጻፉ። እሺ ምክንያቱም የሁሉንም ባንዴ ለመጻፍ ልትጨናነቁ ወይም ሊከብዳችሁ ይችላል። ለምን ከበደን ብላችሁ መጨነቅ የለባችሁም። ለምን ያው ሲጀመር ቀስ በቀስ ነው አይደለ? ባንዴ የሚሆን ነገር የለም። ስለዚህ ነጣጥላችሁ መጻፍ፣ ከዛ የነጣጠላችሁትን በአንድ ላይ መጻፍ ማለት ነው። እንደዛ ሲሆን ነገሮች ይቀላሉ ማለት ነው። በዚህ መልኩ ተለማመዱ። በዚህ መልኩ እዩዋቸው። ከዛ የረሳችኋቸው አማርኛም በእንግሊዘኛ ስንማር ማለት ነው የረሳችኋቸው አንዳንድ ፊደሎች ካሉ ደግሞ ወደ ኋላ ሄዳችሁ በባለፈው ሳምንት የተማማርነውን ማጥናት አትርሱ። እሺ እዚህ ጋር ስትጽፉ ስታነቡ መለስ እያላችሁ ያኛውን ለማየት ሞክሩ። በዚህ መልኩ አንብቡ። ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ ለዛሬ ያለን ቆይታ ይሄን ይመስላል። እንግዲህ ነገም በሌሎች ደግሞ ያላየናቸው ብዙ ያልመሰረትንባቸው አሉ አይደል? አሁን እስካሁን በሃ ቤት፣ በለ፣ በመ፣
በሰ በረ በተመስርተናል። አይ ቲንክ እስካሁን ድረስ ዛሬ 4ኛ ቀናችን ነው። ነገ ደግሞ ሌሎች አሉ፣ ብዙ ያላየናቸው አሉ። ነቀ ነበ እንዲሁም ሌሎች ብዙ አሉ። በእነሱ እየመሰረትን ያለ ምክንያቱም ሁሉንም ማወቅ ስላለብን አይደለ? ሁሉንም ፊደሎች ማወቅ አለብን ግዴታ። ለዚህ በዛ መሰረት እንመሰረታለን ማለት ነው። ለዛሬ ይበቃናል። እነዚህም በደንብ ተለማመዱ፣ በደንብ እዩዋቸው፣ በርቱልኝ ይላለሁኝ። በዛ በተረፈ እንግዲህ ከጎናችሁ ነኝ። ምንም አይነት እገዛ ከፈለጋችሁ እንዲሁም ያው በውስጥ መስመር መማማር የምትፈልጉ ካላችሁ ሁሌም እንደምንለው ኮንታክት አድርጉ፣ ደውሉልን። በጣም አመሰግናለሁ ስለተከታተላችሁኝ። ሰላም ሁኑልኝ ለዛሬ።